በምድራችን ላይ ከሚገኙ እጅግ በከፍተኛ ሁኔታ ይጠበቃሉ ከሚባሉ ጥብቅ ስፍራዎች መካከል አንዱና ዋናው እንደሆነ በርካቶች ይመሰክራሉም ይስማማሉ። ይህም በአሜሪካ ዋሽንግተን ዲሲ የሚገኘው የአሜሪካ ፕሬዝዳንቶች መኖሪያ እንደ ፈረንጆቹ አጠራር ዋይት ሃውስ፣ እንደኛ አጠራር ደግሞ ነጩ ቤተ መንግስት ነው። የአሜሪካ ፕሬዝዳንቶች መኖሪያ የሆነው ይህ ነጩ ቤተ መንግስት በፕሬዝዳንቶቹ ላይ ጥቃት እንዳይፈጸም ሲባል እጅግ አስገራሚ ለማመን የሚከብድ ጥብቅ የሆነ ጥበቃ የሚደረግለት ሲሆን በዛሬው ፕሮግራም የማስቃኛችሁ የዚህን የአሜሪካ ፕሬዝዳንቶች መኖሪያ የሆነውን ዋይት ሃውስ የሚደረግለትን አስገራሚ ጥበቃና ልዩ የሆነ የቁጥጥር ስርዓቱን ነው። አይበለውና ሰይጣን አሳስቶት እንደው ፕሬዝዳንት ትራምፕ አበሳይቶት ፕሬዝዳንቱን ለማጥቃት በአይምሮ ቢያስቡ ምን ሊገጥሞት እንደሚችልም እነግሮታለሁ። እንደ አውሮፓዊ ዘመን አቆጣጠር በ1792 የተገነባው ማለትም ከ200 ዓመታት በላይ ያስቆጠረው የአሜሪካ ፕሬዝዳንቶች መኖሪያ ነጩ ቤተ መንግስት ዋይት ሃውስ 132 ክፍሎች፣ 35 መታጠቢያ ክፍሎችን የያዘ ሲሆን 412 በሮችና 127 መስኮቶች እንዳሉት ተገልጿል። ቤተ መንግስቱ የመሪዎቹን ደህንነት የሚጠብቅበት ልዩና ጥብቅ ስርዓት አለው። አንዳንዶቹ ለማመን የሚከብዱ ናቸው። የዋይት ሃውስ የጥበቃ ስልቶች በርካቶቹን በዛሬው ፕሮግራም ላስቃኛችሁ። አንደኛ፣ ልዩና ጥብቅ መስኮቶች። በቤተ መንግስቱ ላይ ጥቃት ለመፈጸም ሲታሰብ ቀላል የሚመስለው መንገድ በአካባቢው ባለ ህንፃ ላይ ቆሞ አነጣጥሮ አለሞ መተኮስና ጥቃት ማድረስ ነው። ነገር ግን ይህ በዋይት ሃውስ ፈጽሞ አይታሰብም ይላሉ የዋይት ሃውስ የደህንነት ሰዎች። ምንም እንኳን ዋይት ሃውስ በርካታ መስኮቶች ቢኖሩትም በመስኮቱ ላይ የምትመለከቱት መስታወት ግን 8ኛ ደረጃ ይዘት ያለው ቡሊ ካርቦኔት ስሪት እንደሆነ በመጥቀስ የቤተ መንግስት የደህንነት ክፍል ምክትል ዳይሬክተር የነበሩት ጄሚ ሪቻርድስ የትኛውም አይነት ጥቃት መመከት የሚችል መስኮት ነው ይላሉ። ለዚህም ደግሞ ማሳያ የሚሆነው ይላሉ ሲጠቅሱ ኖቬምበር 11 ቀን 2011 ከኦርቴጋ የመጣ ኦስካር ኦርቲጋ ሄርናንዴዝ የተባለ ግለሰብ ከርቀት የተኮሳቸው 2 የራፋይል ጥይቶች መስኮቱን መተው ከመግባት ይልቅ መስኮቱን መተው የወደቁ ሲሆን የተመታው መስኮት በተቃራኒው ትንሽዬ የጭረት ምልክት ብቻ ይዞ እንደተገኘም ተነግሯል። ሁለተኛ፣ በቤተ መንግስቱ ዙሪያ የሚንቀሳቀሱ 2 ድሮኖች። በርካቶች በቤተ መንግስቱ ዙሪያ ያሉ የደህንነት ሰዎችን ለማታለል ቢሳካላቸውም ነገር ግን እነዚህን ድሮኖች ለመመከት ይቸገራሉ። ቤተ መንግስቱም በአካባቢው የሚንቀሳቀሱ ጥብቅ ድሮኖች አሉት። እነዚህ 2 ለዚህ ዓላማ የተሰሩ ድሮኖች የመጀመሪያው የደህንነት ካሜራዎችን በሁሉም የቤተ መንግስቱ ዙሪያ አካባቢ በማንቀሳቀስ ቁጥጥሩን የበለጠ ለማሳደግ የታሰበ ሲሆን ሁለተኛው ድሮን ደግሞ በየትኛውም አጋጣሚ በቤተ መንግስቱ አቅራቢያ አሊያም ግቢ ውስጥ ያለ ፍቃድ የሚንቀሳቀሱ ሌሎች ድሮኖችን በመምታት ማውረድና ከጥቅም ውጪ ማድረግ እንደሆነ ይነገርላቸዋል። በተጨማሪ ማንኛውም ሰውም ሆነ እንስሳ ወደ ቤተ መንግስቱ በመግባት ጥቃት መፈጸም እንዳይችል በቤተ መንግስቱ ውስጥ የሚኖረው የጥላና የጨረር ንጽጽር የሚጠቀሙ ሴንሰሮችን ከቅርብና ከሩቅ ርቀት አቅጣጫዎችን በመከተላቸው ገና ወደ ቤተ መንግስቱ መግቢያዎች ስትጠጉ ሙሉ የደህንነት ክፍሉ መረጃው የሚደርሰው ሲሆን ይህም ከካሜራ እይታ በተለየ መንገድ አምልጠው የጥበቃ ሰራተኞቻቸውንም አድፈው ለመግባት የሚሞክሩ ጥቃት ፈጻሚዎችን ለማስቆም ያስችላል። ሶስተኛ፣ ጥብቅ የአየር ክልከላ። ከ47 ዓመታት በፊት የአሜሪካ አየር ኃይል አባል የሆነው ሮበርት ኬ ፐርሰን ከሜሪላንድ የአየር ኃይል ቢሮ የሰረቀውን ሄሊኮፕተር በማብረር የቤተ መንግስቱ ግቢ ውስጥ በድንገት ማሳረፉ እንዲሁም ከዓመታት በፊት ደግሞ የዋሽንግተን ሐውልትን መጥቶ ቤተ መንግስቱ ላይ የተከሰከሰው አውሮፕላን ታሪክ ቤተ መንግስቱ ላይ የትኛውም አውሮፕላን ዝር እንዳይል ክልከላ እንዲደረግበት ምክንያት የሆነ ሲሆን በአሁኑ ወቅትም በቤተ መንግስቱ ሰማይ አቅራቢያ የትኛውም አውሮፕላን ያለ ልዩ ፈቃድ እንዳያልፍ እግድ ተጥሎበታል። ይህንንም ተከትሎ ታዲያ የአውሮፕላን አብራሪዎች አውቀውም ሆነ ሳያውቁ ከዚህ በተከለከለው ቤተ መንግስት ላይ ለመብረር ቢሞክሩ ተዘጋጅተው በተቀመጡ ዲቴክት በሚያደርጉ ዘመናዊ ሚሳኤሎች ተመተው እንዲወድቁ የሚደረጉ ሲሆን የሚመቱበት ርቀትን ቢከሰከሱ በቤተ መንግስቱ አቅራቢያ ችግር በማይፈጠርበት ርቀት እንደሆነ ይነገራል።
አራተኛ ማምለጫዎች ናቸው። በአሜሪካ ቤተመንግስት ሆነ በአገሪቱ አንዳች ያልተጠበቀ አደጋ ቢከሰት ዋይት ሃውስ ብዙ ዶላር በማፍሰስ የመሬት ስር ማምለጫ ወይም ዋሻ ያስገነባ ሲሆን ሁሉንም የቤተመንግስት ሰራተኞችን ጠቅልሎ መያዝ የሚችልና ላልተወሰነ ጊዜም እንዲኖር የሚያስችላቸው ግብዓትና የመኖሪያ ክፍሎችን የያዘ እንደሆነ ይነገርለታል። በመሆኑም ያልተጠበቀ ድንገተኛ ክስተት በምድራችን ላይ ቢፈጠር ፕሬዝዳንቱና ቤተሰቦቻቸውን ጨምሮ በስፍራው ያሉትን ሰዎች በሙሉ ወደ ተዘጋጀላቸው ወደዚህ ማምለጫ ስፍራ በፍጥነት የሚያቀኑ ሲሆን ለአደጋ ጊዜ መትረፊያነት የተሰራ ቢሆንም የሁለተኛው መዳረሻ እጅግ ውብና ቅንጡ አሰራር እንዳለው ተነግሯል። አምስተኛ የቤተመንግስቱ ውሾች ናቸው። ሌላው ቤተመንግስቱን ይበልጥ ደህንነቱ የተጠበቀ የሚያደርጉት እጅግ ስልጡን የሆኑት የቤሊያ ማላኖይስ ውሾች ሲሆኑ ከ65 እስከ 80 ሺህ ዶላር ወጪ ተደርጎባቸው የሚሰለጥኑ ሲሆን ግቢ ውስጥ የሚገባን የተለየ ሰው በመለየት እስከ ሞት የሚያደርስ እርምጃ የሚወስዱበት ሲሆን ከፍተኛ የእይታ ዲግሪና ከፍተኛ የመታገል የማጥቃትም አቅም ያላቸው በመሆኑ የደህንነት ሰራተኞችም እንደ ምርጥ ረዳት ሆነው ያገለግላሉ። እነዚህ እንስሳት ታዲያ በጥንካሬና በሰዓት 30 ማይል በመምዘግዘግ የሚያገለግሉ ከቤተ መንግስቱ እድሜያቸው የገፋ አቅማቸውም እያነሰ በሚመጣበት ወቅትም ጥሩ የጡረታ ኑሮ እንዲኖሩ የሚደረጉ ውሾች መሆናቸው በርካቶችን የሚያስገርም ነው። ስድስተኛ የቤተ መንግስቱ ቀማሾች ናቸው። በርካታ ነገስታት እንደሚያደርጉት በተለይም ነገስታቱ የሚመገቧቸውን ምግብ መመረዙንና ለመመረዙን ለማረጋገጥ የሚቀርብላቸው ምግብ ቀድመው ሌሎች ለዚሁ ስራ ተብለው የተመደቡ ቀማሾች እንዲሞክሩት የሚያደርጉ ሲሆን ቀማሾቹ ደህና መሆናቸው ከተረጋገጠ በኋላ የቀረበላቸውን ምግብ ይመገባሉ። ይህ አሰራር በአሜሪካ ቤተ መንግስት እስከ ፕሬዝዳንት ሮናልድ ሪገን ድረስ እንደነበር የሚነገር ሲሆን የቅርብ ጊዜዎቹ ፕሬዝዳንቶች ግን ይህንን አሰራር ስለመከተላቸው ዝምታን እንደሚመርጡ የቅርብ ምንጮች ያስረዳሉ። ነገር ግን ገዝተው ስለሚመገቧቸው ምግቦች ጤናማነት በሚመለከት እጅግ በተለየ መንገድ የሚጠቀሙ ሲሆን የሚታዘዘው ምግብ ወደ ቤተ መንግስት ቀጥታ እንዲመጣ ከማድረግ ይልቅ ለሌላ ሰው የታዘዘ በማስመሰል ቀድሞ ወደ ሌላ አዳራሽ እንዲላክ የሚደረግ ሲሆን ይበልጥ አለመመረዙን ለማረጋገጥ ደግሞ ከአንድ ቦታ እጅግ በርካታ ምግቦችን በመግዛት ለቤተ መንግስቱ ይሆን የሚል ጥርጣሬ ቀድሞ ማጥፋት ይመረጣል። በተለይ የቀድሞ ፕሬዝዳንት ጆ ባይደን ቸኮሌት አብዝተው መመገባቸውና ቸኮሌት መውደዳቸው በበርካቶች የሚነገር ሲሆን ይኸው የቸኮሌት ፍላጎታቸውን ለማርካት በአንድ ጊዜ በርካታ ቸኮሌቶች የሚገዙ ሲሆን ከዚህ ውስጥም አንዱ ተመርጦ እንዲመገቡ ይደረጉ እንደነበር ሲነገር ቆይቷል። ሰባተኛ የቤተ መንግስቱ የደህንነት ሰዎች ናቸው። በአሜሪካ ታሪክ ዝነኛ ከሆኑት ጆን ኤፍ ኬኔዲ ሞትና ሮናልድ ሪገን ጥቃት በኋላ በከፍተኛ ቁጥርና ጥንቃቄ የሚመደቡት የፕሬዝዳንቱ የደህንነት ጠባቂዎች በቁጥር 1200 ሲሆኑ ፕሬዝዳንቱን በአደባባይ እስከ መታጠቢያ ቤት ድረስ በመከተል ጥበቃ እንደሚያደርጉላቸው ከእርሳቸውም አልፎ ለቤተሰቦቻቸውና ለኤምባሲዎቻቸው ከፍተኛ ዲፕሎማቶቻቸውም በተመሳሳይ በተጠንቀቅ በመቆም ባለስልጣናቱ ከአስጊ ሁኔታዎች ለማስመለጥ ለ24 ሰዓታት ተክተው እንደሚሰሩ ይነገራል። ታዲያ ጥቃት ፈጻሚዎቹ እነዚህ የደህንነት ሰራተኞች ታሳቢ ያደረገ ጥቃት በማቀድ ጥቃት ለመፈጸም ቢሞከር እንኳን ሙከራውን ለማክሸፍ ፕሬዝዳንቱና በሌሎች ባለስልጣናት አካባቢ ከሚኖሩ ከህዝቡ ጋር ተመሳስለው የሚቀላቀሉ በርካታ በሺ የሚቆጠሩ የደህንነት ሰራተኞች መሆናቸው እንኳን ፈጽሞ የማይገመትና የማይታወቅ 2000 የሚልቁ ተጨማሪ የደህንነት ጥበቃ ሰራተኞችም እንደሚገኙ የሚነገር ሲሆን የአሜሪካ ፕሬዝዳንቶች በሚንቀሳቀሱባቸው አካባቢ በርካታ ህዝቦች ተሰብስበው ድጋፍም ይሁን ተቃውሞ ለፕሬዝዳንቱ ሲያቀርቡ ከመሃል በተንተን ብለው ከህዝቡ የተመሳሰለ ልብስ በመልበስ በርከት ያሉ የጥበቃ የደህንነት አባላት በመሆን አብረው ሲቃወሙና አብረው ሲደግፉ ቆይተው ነገር ግን አንዳች ነገር ሲፈጠር በያሉበት ተሰብስበው ያለቆቻቸውን ህይወት ለማትረፍ በተጠንቀቅ ይቆማሉ። ጥበቃው እጅግ ስውርና እጅግ ልዩ የሆነ ነው። በተለየ የአሜሪካ ፕሬዝዳንቶች የጥበቃ ስነ ስርዓት ማለትም በሰዎች የደህንነት ሰራተኞች የሚደረገው የጥበቃ ስነ ስርዓት በአገሪቱ ግዙፍ የስለላ ተቋማት በኩል የሚሰራ ሲሆን ግዙፉ የስለላ ተቋማት መካከል ናሳ ወይም ናሽናል ሴኩሪቲ ኤጀንሲ በመባል የሚታወቀው 13ቱ የአሜሪካ የስለላ ድርጅቶች መካከል ዋና የሆነው የአሜሪካ ፕሬዝዳንቶችን ለመጠበቅ የሚደረገውን የአንበሳውን ድርሻ እንደሚወስድ ይነገርለታል። የአሜሪካ ፕሬዝዳንቶች በዚህ መሳይና ከዚህም በላቀ ጥብቅና በረቂቅ በሆነ ጥበቃ ውስጥ አልፈው
ስራዎቻቸውን በየዕለቱ ይከውናሉ። አድማጭ ተመልካቾቻችን ስለተከታተላችሁ በድጋሚ አሁንም እናመሰግናለን። በቀጣይ ጊዜያት ደግሞ እጅግ በሚያስገርምና በልዩ በሆነ ፕሮግራም ተመልሰን የምንገናኝ ሲሆን ለዛሬ ያበቃው መልካም ጊዜን ተመኘው።